ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዴቪድ በዶክተር ሳሌም እርዳታ አሽሊንና ደባል ስብናዎቿን ካነጋገረ በኋላ የፍትህ ቡድን አባላትን መምረጥ ላይ ከሚኪ ብሬናን ጋር ሲሰራ ቆይቷል። አሽሊ ሁኔታው ፈጽሞ እየረበሻት ይገኛል። ችሎቱም ተጀምሯል። ክፍል 22 እነሆ። በዚህ ሰዓት የችሎት ተሳታፊዎቹ መገረማቸውን በማጉረምረም ሲገልጹ ዳኛ ዊሊያምስ ጠረጴዛውን በእንጨት መዶሻቸው ቀጠቀጡት። ስርዓት፣ ጸጥታ ይከበር፣ ካልሆነ ሁላችሁም እንድትወጡ አዛለሁ። ብሬናን ቤቱ ጸጥ እስኪል ጠብቆ ሚስተር ክላርክ፣ ሶስቱ ግድያዎች የተፈጸሙበት አካባቢ የተገኘውና ከተከሳሽ የተወሰደ ዲኤንኤ ናሙና አንድ ናቸው እያሉኝ ነው? አሁን ጌታዬ። ብሬናን አሽሊ ወደ ተቀመጠችበት አቅጣጫ ተመልክቶ ወደ ምስክሩ በመመለስ ዲኤንኤው ሊበላሽ ወይም ሊበከል የሚችል አይመስልህም? በፍጹም እንዲህ ያለ ማስረጃ በጥንቃቄ ነው የሚያዘው። ስለዚህ በዚያ በኩል ምንም ጥርጣሬ አይኖርህም ማለት ነው። ተከሳሿ ሶስቱን ስትገላቸው ዴቪድ ፍንጥር ብሎ ቆመ። ተቃውሞ የተከበሩ ዳኛ፣ አቃቤ ሕጉ ምስክሩን የሚመራው ጥያቄ ተቃውሞ አግባብነት አለው። ዴቪድ ተቀመጠ። አመሰግናለሁ ሚስተር ክላርክ። ብሬናን ወደ ዴቪድ መለስ ብሎ የምጨምረው ጥያቄ የለኝም አለ። ዳኛ ዊሊያምስ መጠየቅ ትችላለህ ሚስተር ሲንገር አሉ። ጥያቄ የለኝም። ተወካዮቹ የፍትህ አካላት በግርምት ወደ ዴቪድ ተመለከቱ። ብሬናን የተደነቀ ሰው መስሎ ጥያቄ የለኝም ሲል ቃሉን ደገመውና ወደ ተወካዮቹ የፍትህ አካላት ዞር ብሎ የሚያስገርም ነው፣ ምክንያቱም ተከሳሿ 3 ሰዎች መግደሏና መስለቧን የሚያረጋግጥ የምስክርነት ሂደት ላይ ተከላካይ ጠበቃ አለመጠየቁ ብሎ ንግግሩ ሳይጨርስ ዴቪድ አሁንም ተፈናጥሮ በመነሳት ክቡር ዳኛ አለ። ተቃውሞ አግባብነት አለው። ጭብጥ እየለቀክ ነው ሚስተር ብሬናን። ይቅርታ የተከበሩ ዳኛ፣ ጥያቄን ጨርሻለሁ። አሽሌ በፍርሃት ዴቪድን ተመለከተች። እሱም አንሾካሾከላት። አታስቢ፣ የእኛ ተራ ደግሞ በቅርቡ ይደርሳል። ከሰዓት በኋላ ቀጥሎ የዋለው ችሎት ተጨማሪ የአቃቤ ሕግ ምስክሮችን ሲያደምጡ አለ። የምስክር አሰጣጡ ሂደት ሰቅጣጭና አሸማቃቂ ነበር። መርማሪ ላይትማን፣ የህንፃው አስተዳዳሪ ነበር ወደ ቲቪል መኖሪያ ቤት የጠራችሁ? አዎ። እዚያ ምን እንዳጋጠማችሁ ብትነግረን። ሰቅጣጭ ነበር። ቤቱን በሙሉ ደም አጥለቅልቆት ነበር። ብሬናን ወደ ተወካዮቹ የፍትህ አካላት ገልመጥ ብሎ አየ። ፊቱ ላይ የመሰቅጠጥ ስሜት ይታያል። ቆይ፣ ወንጀሉ የተፈጸመበት ቦታ መረጃ የሚሆን ነገር አግኝታችሁ ነበር? አዎ። ሟች ከመሞቱ አስቀድሞ ወሲብ ፈጽሞ ነበር። የሴት ብልት ፈሳሽና የጣት አሻራ አግኝተናል። ወዲያውኑ ለመያዝ ለምን አልሞከራችሁም? ያገኘነው የጣት አሻራና እኛ መዝግበን ከያዝናቸው አሻራዎች ውስጥ ልናገኘው አልቻልንም። ስለዚህ ልንቆይ ተገደን ነበር። ነገር ግን በመጨረሻ የአሽሌ ፓተርሰን ዲኤንኤና የጣት አሻራ መሆኑ አረጋገጣችሁ አይደለም? በትክክል። ዶክተር ስቲቨንስ ፓተርሰን ዘወትር ከችሎት አይቀርም። ሁልጊዜም የችሎቱን ሂደት ከሚከታተሉት ጋር ተደባልቆ ከተከሳሽ ወንበር ኋላ ይቀመጣል። ወደ ችሎቱ ሲገባም ሆነ ሲወጣ ዘወትር በጋዜጠኞች እንደተከበበ ነው። ዶክተር ፓተርሰን፣ ችሎቱ እንዴት እየተካሄደ ነው ብለው ያስባሉ? ጥሩ እየተካሄደ ነው። ውጤቱ ምን ይሆናል ብለው ያስባሉ? የእኔ ልጅ ንጹሕ ሆና ትገኛለች። ከአንድ ሰዓት በኋላ
ዴቪድና ሳንድራ ወደ ሆቴል ክፍላቸው ሲመለሱ አንድ መልእክት ተቀምጦላቸው አገኙ። እባክዎ ወደሚጠቀሙበት ባንክ ሚስተር ዎንግ ብለው ይደውሉ። ዴቪድና ሳንድራ ተያዩ። ሌላ ክፍያ የምንፈጽምበት ጊዜ ደርሶ ይሆን ስትል ሳንድራ ጠየቀች። አው በመዝናናት ላይ ካለሽ ጊዜው ይበራል አላት በምሬትና በሐሳብ ተውጦ። ችሎቱ በቅርቡ ይጠናቀቃል ኔማር። ያኔ ባንክ ውስጥ የወሩን ክፍያ የሚሸፍን ገንዘብ ይኖረናል። ሳንድራ በስጋት አየችው። ዴቪድ፣ ክፍያውን አሟልተን መወጣት ካልቻለን ያለንን በሙሉ እናጣለን። አዎ ግን አታስቢ፣ ሁሌም ቀኙ ከደጋግ ሰዎች ጋር ነው። ቀጥሎ ስለ ሄለን ጉድማን ማምሰልሰል ያዘ። የምስክሮች ወንበር ላይ ብሪያን ሂል ተቀምጧል። ቃለ መሐላ ከፈጸመ በኋላ ሚኪ ብሬናን የወዳጅነት ፈገግታ አሳየው። ምን እንደምትሰራ ልትነግረን ትችላለህ ሚስተር ሂል? እችላለሁ ጌታዬ። ሳን ፍራንሲስኮ ውስጥ ያለው የዲያንድ ሙዚየም ጠባቂ ነኝ። መቼም ግሩም ስራ ነው። ስነ ጥበብ የሚወዱ ከሆነ እኔ ያልተሳካልኝ ሰዓሊ ነኝ። ለምን ያህል ጊዜ እዚያ ሰራህ? 4 ዓመት። ሙዚየሙን ተደጋጋሚ የሚጎበኙ ብዙ ሰዎች አሉ። ማለቴ ደግመው የሚመጡ ሰዎች አሉ። አዎ አንዳንድ ሰዎች እንደዚያ ይመጣሉ። እንደሚመስለኝ እንደዚያ ተደጋጋሚ የሚመጡ ከሆነ ከጥቂት ጊዜ በኋላ ለይተህ ታውቃቸዋለህ። ቢያንስ መልካቸውን ለይተህ ታውቃለህ። ትክክል ነው። እንደነገርከኝ ከሆነ የተወሰኑት የሙዚየሙ የጥበብ ስራዎች ሰዓሊዎች እንዲቀዷቸው ይፈቀዳል። አዎ ብዙ አርቲስቶች እንደዚያ ያደርጋሉ። ሚስተር ሂል፣ እንደዚያ ካሉ ሰዓሊዎች ጋር የመገናኘት እድል ገጥሞሃል? አዎ ከሰዓሊዎች ጋር የመተዋወቅ እድል ይገጥመናል። ሪቻርድ ሚልተን ተብሎ ከሚጠራው ሰው ጋር የመገናኘት እድል ገጥሞህ ነበር? ብሪያን ሂል በረዥሙ ተነፈሰ። ነው የስዕል ስተሰጦ ያለው ሰው ነበር። ስለዚህ ስዕል እንዲያስጠና ጠየቅከው? ትክክል ነው። ዴቪድ ድንገት ተነስቶ ቆመ። ክቡር ዳኛ፣ ጥሩ ሊሆን ይችላል፣ ግን ለተከበረው ፍርድ ቤት ያለው ጠቀሜታ አይታየኝም። ሚስተር ብሬናን ከዋናው ጭብጥ ጋር አብሮ ይሄዳል። ምስክሩ ጥቃት የደረሰበትን ሰው በመልክና በስም እንዲያስታውሱ ከተደረገ በኋላ ቅርርብ ያለውን ሰው ለይቶ ለማውጣት ይረዳል። ተቃውሞ ተቀባይነት የለውም። መቀጠል ትችላለህ ሚስተር ብሬናን። ስዕል አስተማረ ታዲያ? አዎ ጊዜ ሲኖረው ያስተምረኝ ነበር። ሚስተር ሚልተን፣ ሙዚየም በሚመጣ ጊዜ እንደው ከወጣት ሴት ጋር አይተው ታውቃለህ? እንግዲህ እኔ መጀመሪያ አካባቢ ብቻውን ነበር። ከዚያ በኋላ ግን ልዩ ስሜት ካሳደረችበት ከአንዲት ሴት ጋር እየመጣ አየው ጀመር። ስሟ ማን ነበር? አሊታ ፒተርስ። ብሬናን ግራ በተጋባ ሁኔታ ተመለከተው። አሊታ ፒተርስ? ትክክለኛ ስሟ ይሄ እንደሆነ እርግጠኛ ነህ? አዎ እሱ ያስተዋወቀኝ በዚህ ስም ነበር። በዚህ ሰዓት እዚህ ችሎት ውስጥ ያቺ ሴት ትታያለች? አዎ ጌታዬ። ወደ አሽሊ አመልክቶ እዚያ የተቀመጠችው ናት አለ። ብሬናን ቀጠለ። ነገር ግን እሷ አሊታ ፒተርስ አይደለችም፣ አሽሌ ፓተርሰን የተባለችው ተከሳሽ ነች። ዴቪድ ቆመ። ክቡር ዳኛ፣ ከዚህ ቀደም አሊታ ፒተርስ ማን እንደሆነች ለተከበረው ፍርድ ቤት አስረድተናል። አሊታ የአሽሌን አካል የምታዝ ተደባይ ማንነት እንደሆነች። ሚስተር ዴቪድ እየፈጠንክ ነው። እና አሁን እዚያ ያሉት ተከሳሿ አሽሌ ፓተርሰን ከሪቻርድ ሚልተን ጋር አሊታ ፒተርስ በሚል ስም እንደሚተዋወቁ እርግጠኛ ነህ? አዎን። አንድ ሴት ስለመሆኗ አትጠራጠርም? ብሪያን ሂል ጥቂት አንገራግሮ እንግዲህ አዎ እሷው ናት አለ። እና ሪቻርድ ሚልተን የተገደለ ዕለት ከእርሱ ጋር አይታታል? አዎን ጌታዬ። አመሰግናለሁ። ብሬናን ወደ ዴቪድ ዞር ብሎ ተራህን መጠየቅ ትችላለህ አለ። ዴቪድ ከተቀመጠበት ተነሳና
በቀስታ ወደ ምስክር መስጫ አመራ። ሚስተር ሂል፣ ያለብህ የሥራ ኃላፊነት ሙዚየም ውስጥ ላለው $100 ሚሊዮን ለሚገመት ውድ የጥበብ ውጤት ኃላፊነት አለበት አይደለም? አዎ ልክ ነው። ጥሩ። ጥበቃ ለማካሄድ ዘወትር ጥንቃቄን ይጠይቃል። ልክ ነው። ምን እየተከናወነ እንደሆነም ልብ ብሎ ማየትን ይጠይቃል። ትክክል ነው። አግኝተዋል። የልምምድ ስዕል የሚስሉትንም ልብ ብለህ ትመለከታለህ? አዎን። ይህንን ልጠይቅ የፈለኩበት ምክንያት ቅድም ሚስተር ብሬናን ሲጠይቅህ አሽሌ ፓተርሰን ከሪቻርድ ሚልተን ጋር የነበረችውን አሊታ ፒተርስን ስለመምሰሏ ጥርጣሬ የገባት መስል ስለነበር ነው። ምላሽ ለመስጠትም አንገራግረሃል። ትክክል ነኝ? ለጥቂት ደቂቃ ጸጥታ ሰፈነ። እንግዲህ አብዛኛው ስትታይ እሷን ትመስላለች፣ ነገር ግን ልብ ብለው ሲመለከቷት ደግሞ ልዩነት አለባቸው። በምን በኩል ሚስተር ሂል? አሊታ ፒተርስ ጣሊያናዊት ናት። ንግግሯ ውስጥ የጣሊያንኛ ዘዬ ይደመጣል። ደግሞ ከተከሳሿ ይልቅ ወጣት ትመስላለች። ትክክል ነው ሚስተር ሂል። ሳን ፍራንሲስኮ ውስጥ ያያት የአሽሌ ፓተርሰን ተደባይ ስብዕና ናት። ሮም ነው የተወለደችው። ከአሽሌ 8 ዓመት ታንሳለች። ብሬናን በንዴት እመር ብሎ ቆመ። እቃወማለሁ። ዴቪድ ወደ ዳኛ ዊሊያም ዞረ። የተከበሩ ዳኛ፣ እኔ ለምክክር ብትቀርቡ አሉ ዳኛ ዊሊያምስ። ከዚያ ሁለቱም ወደ ዳኛዋ ሲቀርቡ ይህንን ዳግመኛ መናገር አልፈልግም ሚስተር ሲንገር። አቃቤ ሕግ ክሱን አቅርቦና አስመስክሮ ከጨረሰ በኋላ የክስ ተቃውሞ አካሄድ ለተከላካይ ጠበቃ ይሰጣል። እስከዚያው የእምነት ክህደት አጠያቂ የሚመስሉ ነገሮችን አስወግድ። በርኒንግ ጀንኪንስ የምስክሮች ወንበር ላይ ተቀመጠች። ስራሽ ምን እንደሆነ ልትነግሪኝ ትችያለሽ? አስተናጋጅ ነኝ። የት ነው የምትሰሪው? ዲያንግ ሙዚየም ውስጥ ያለ ካፍቴሪያ። ከሪቻርድ ሚልተን ጋር ያለሽ ግንኙነት ምንድን ነው? ጥሩ ጓደኛሞች ነበረ። በደንብ ታብራሪው። እንዲህ ነው፣ አንድ ሰሞን በፍቅር ተቀራርበን ነበረ፣ ግን ነገሮች ሳይሰምሩ ቀሩና ተውም። ወዲያው ይሄ ደረሰ። ደርሷል። ከዚያ ምን ሆነ? ከዚያ በኋላ ወንድምና እህት ሆነን ቀጠልን። ማለቴ ያጋጠመኝን ችግር ሁሉ ነግረዋለሁ። እሱም እንደዚያ አይደብቀኝም ነበረ። ስለ ተከሳሹ አንስቶ ከአንቺ ጋር ተወያይቶ ያውቃል? አዎ፣ ግን ያኔ ስሟ የተለየ ነበር። ማን ነበር ስሟ? አሊታ ፒተርስ። ነገር ግን ስሟ አሽሌ ፓተርሰን እንደነበር ያውቃል? አያውቅም። ያስብ የነበረው ስሟ አሊታ ፒተርሰን እንደሆነ ነው። አታለዋለሽ ብለሽ ታስቢያለሽ? ዴቪድ በንዴት ተነሳ። ተቃውሞ! እቃወማለሁ። ተቃውሞ ተቀባይነት አግኝቷል። ሚስተር ብሬናን፣ ምስክሮችን የሚመራ አጠያይቅህን አርም። ይቅርታ የተከበሩ ዳኛ ብሎ ብሬናን ወደ ምስክሩ አቅጣጫ ዞሮ ስለ አሊታ ፒተርስ አጫውቶሽ እንደነበር አውቀናል፣ ግን ሁለቱን አንድ ላይ አይተሻቸዋል? አዎ አይቻቸዋለሁ። አንድ ቀን ወደ ሬስቶራንቱ ይዟት መጥቶ አስተዋውቁናል። ከተከሳሽ ከአሽሌ ፓተርሰን ጋር አውርታችኋል? አዎ፣ ራሷን ያስተዋወቀችን ግን አሊታ ፒተርሰን በሚል ብቻ ነው። ጌሪ ኪንግ ምስክሮች ወንበር ላይ ተቀምጦ ነበር። ብሬናን ጠየቀው። የሪቻርድ ሚልተን ደባል ነህ? አዎ፣ ጓደኛሞችም ናችሁ። ማህበራዊ ቅርርብ አላችሁ? በደንብ። ከሴት ጓደኞቻችን ጋር ሆነን አብረን እናሳልፋለን። የተለየ ስሜት ያሳደረባት ሴት የምታውቃታለች? አዎ። ስሟን ታውቃለህ? ራሷን አሊታ ፒተርስ ብላ የምታስተዋውቅ ሴት አውቃለሁ። ከዚህ ችሎት ውስጥ ትታያለች? እስኪ ተመልከት። አዎ፣ እዚያ የተቀመጠች ነች። እርግጠኛ ለመሆን እያመለከትክ ያለኸው ወደ ተከሳሿ አሽሌ ፓተርሰን ነው? ትክክል። ግድያው የተፈጸመለት ወደ መኖሪያችሁ ስትመለስ ነው የሪቻርድ ሚልተንን አስክሬን ያገኘው? አዎ። የአስክሬኑ ሁናቴ ምን ይመስል ነበር? አስቀያሚ ነበር። አስክሬኑ ተሰልቦ ነበር። በእርግጠኝነት ራሱን ነቀነቀ። አዎ፣ እጅግ አሰቃቂም ነበር። ብሬናን ወደ ተወካዮቹ የፍትህ አካላት ዞር ብሎ ለማረጋገጥ ያህል ተመለከተ።
ያደረባቸው ስሜት የጠበቀው መዘግነን ነበር። ከዚያ ምን አደረክ ሚስተር ኪንግ? ፖሊስ ጠራው። አመሰግናለሁ። ብሬናን ወደ ዴቪድ ዞረ። መጠየቅ ትችላለህ አለው። ዴቪድ ተነስቶ ወደ ጌሪ ኪንግ አመራ። እስኪ ስለ ሪቻርድ ሚልተን ንገረን። እንዴት ያለ ሰው ነው? በጣም ጥሩ ሰው ነበር። ተከራካሪ ሰው ነበር። ለጸብ ያቆበቆበ ሰው አይነት ነበር። ሪቻርድ አይደለም፣ ተቃራኒው ባህሪ ያለው ሰው ነው። ሰላማዊና ጥሩ ሰው ነበር። ግን ጠንከርከር ካሉ ግዙፍ ሴቶች ጋር መሆን ያዘወትር ነበር። ግራ በመጋባት አይነት ወደ ዴቪድ ተመልክቶ አይደለም አለ። ሪቻርድ የሚወደው ለስላሳና ጸጥተኛ ሴቶችን ነበር። ከአሊታ ጋር በተደጋጋሚ ይጣሉ ነበር። እንደው ትጨቃጨቀው ነበር። ጌሪ ግራ በመጋባት አይነት ስህተተኛ መረጃ ነው ያሉት። ተጫዋጭውም ሆነ ተጨቃጭቀው አያውቁም። ሁለቱ አንድ ላይ ሲሆኑ ሰላማዊ ናቸው። አሊታ ፒተርስ በእርሱ ላይ አደጋ ታደርስበታለች ብለህ ስጋት ያሳደረብህ አንዳች የተመለከትከው ነገር አለ? ተቃውሞ ምስክሩን ጠበቃው ወደሚፈልገው እየመራው ነው። ተቃውሞ ተገቢነት አለው። ተጨማሪ ጥያቄ የለኝም አለ ዴቪድ። ዴቪድ ሲቀመጥ አሽሌን አታስቢ፣ የክስ አቅጣጫቸው ሁሉ እኛን የሚጠቅም ነው አላት። ሁኔታው ካሳደረበት ስሜት በላይ መተማመን እየተንጸባረቀበት ዴቪድና ሳንድራ ዋይንድሃም ሆቴል ሳን ፍራንሲስኮ ውስጥ ራት ሲበሉ የሆቴሉ ኃላፊ መጥቶ አንድ አስቸኳይ የስልክ ጥሪ ያሉት ሚስተር ሲንገር አለ። አመሰግናለሁ። ዴቪድ ወደ ሳንድራ ዞር ብሎ ፈጠን ብዬ መለሳለሁ አላት። የሆቴሉ ኃላፊን ተከትሎ ወደ ስልኩ ሄደ። እነሆ ሚስተር ሲንገር። ዴቪድ፣ ጆሲ ነኝ። ወደ ክፍለ ግባና ደውለልኝ። ጆሲ? ዴቪድ፣ ጣልቃ መግባት አያስፈልግም ብዬ ነበር። ነገር ግን የፍርድ ቤቱ የችሎት ማስቻል ሁለቱ ወገኖች ያልተስማሙበት የክርክር ሂደት አለመሆኑን ጠቁመ ብታመለክት ይሻላል። ምን ተፈጠረ? ባለፉት ጥቂት ቀናት ኢንተርኔት ተከታትለሃል? ትንሽ ሥራ ስለበዛብኝ አልተከታተልኩም። የፍርድ ሂደቱ ሁሉንም ኢንተርኔቶች አጣቦ ነው የከረመው። ሁሉም የሚነጋገሩት በቀጥተኛ የኢንተርኔት ንግግር ነው። እና ታዲያ ምን? ሁሉም ነገር መጥፎ አዝማሚያ ላይ መኖሩን ይጠቁማል እያሉ ያሉት አሽሌ ፓተርሰን ጥፋተኛ ናት፣ መሰቀል ይኖርባታል ነው። አሰማምረው ነው የሚያወሩት። እንዴት መጥፎ አዝማሚያ እንደሆነ ባየ። ዴቪድ ድንገት ብልጭ ያለለትና ጠየቀ። ኦ ፈጣሪ! ከተወካዮቹ ፍርድ ሰጪዎች መካከል ይህን የኢንተርኔት ንግግር የሚከታተል? ዋናው ችግር ይሄ ነው። ከእነሱ መካከል ኢንተርኔት የሚከታተል ይኖራል እና ሁሉንም የተወካይ ፍትህ አባል ሊያሳምን ይችላል። ስለዚህ አንተም ብሆን እነዚህ የፍትህ ቡድን አባላት በየትኛውም የመገናኛ ብዙሃን እንዳይከታተሉና አስተያየት እንዳይሰጡ ማገጃ አወጣ ነበር። አመሰግናለሁ ጆሲ፣ እንዲሁ አደርጋለሁ። ዴቪድ የስልክ መነጋገሪያውን አስቀምጦ ሲመለስ ሳንድራ እየጠበቀችው ነበር። መጥፎ ነገር ነው አለችው። መጥፎ ነገር? አዎ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።